بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ومن تعلم منا. فبعد فيقول المصنف رحمه الله: إثبات معية الله تعالى لخلقه وأنها لا تنافي علوه فوق عرش. يا الله سبحانه وتعالى كخلقه منور معيون واسبتنا نجرجن الله كعرش بلينه كميلو قاف السم عندما يقاجم من نجرنا هي عرش كعرش بلاي الله الله كميلو حساب قا يقاجم مالتنا الله سبحانه وتعالى عند الله النتو عند جيت النتو نجي متاسب ያለበት لك عند دقاق فطور አይደለም ማለት እኛ ብንሆን አንዴ ከአርሽ በላይ ነው ቢባል ምናልባት አብሮዊነት ፍጹም ሊገኝ አይችልም። አብሮዊነት ፍጹም ሊገኝ አይችልም። ወይም ደግሞ አብሮዊነትም ከተገኘ የሚገኘው አብሮዊነት ሁለንተናዊ አብሮዊነት አይሆንም። የአላህ Subhanahu Wa Ta'ala አብሮዊነት ግን አላህ ከአርሽ በላይ ነው ከማለታችን ጋር የአላህ አብሮዊነት በመስማቱ በማየቱ እንዲሁም ደግሞ በመቅረቡ ከኛ ጋር ነው እንላለን። ለምን አላህ Subhanahu Wa Ta'ala እሱ ከሁሉም በላይ ትልቅ የሆነ ጌታ ነውና የአላህ አብሮዊነት ልክ እንደ ሰው አይሆንም ማለት ነው። ይህ ተምታቶባቸው አንዳንዶቹ አላህን አብሮዊነት ለመግለጽ ሲሉ እያንዳንዱ ሰው ውስጥ አላህ አለ ብለው የተፈላሰፉ እስላማዊ የሚል ፍልስፍና ያጠቃቸዋል። ይሄ ኩፍር ነው። ዑለማዎቹ በአንዳንዶቹ ላይ ኩፍር ሐክመዋል። ኩፍር ነው ይሄ አባባል። አላህ እኔ ውስጥ አለ ብሎ የሚል ሰው ካለ ካፊር ነው። ይሄ አይደለም የተፈለገው። አላህ አብሮዊነት ሲባል አላህ ከሱ ጋር መሆኑን ማወቅ ነው እንጂ እሱ ውስጥ ነው ማለት አይደለም። የአላህ አብሮዊነት ሻይ ስናፈላ ውሃና ስኳር ወይም ደግሞ ይሄ ሻይ ቅጠል እሱን ጨምረን ልክ እንደሚዋሃደው አይነት አብሮዊነት አይደለም። ይሄ ውህደት ነው እንጂ አብሮዊነት አይደለም ማለት። አሁን እዚህ የሰበተው ምንድነው? አብሮዊነት አብሮዊነት ደግሞ እክትላጥን ወይም ደግሞ ሙሉ ለሙሉ መደባለቅን ፍጹም አያሲዝም። ለዚህ ነው ምን እንላለን? ማዝልና ነሲር والقمر معنا ከመሄድ አልተወገድንም ጨረቃው ከኛ ጋር ሆኖ ይባላል። ጨረቃው ከኛ ጋር ሆኖ ሲባል ጨረቃው ያለው ሰማይ ላይ ነው። ከመሆኑም ጋር ከኛ ጋር ሆኖ እያልን ያለው አላህም Subhanahu Wa Ta'ala ከአርሽ በላይ ከመሆኑም ጋር እሱ ከጨረቃም ይሁን ፍጥረታት በአጠቃላይ ታላቅ የሆነና ትልቅ የሆነ ጌታ። ስለዚህ በዚህ አይነት እና ከዚህ በተሻለ በሆነ መልኩ አላህ Subhanahu Wa Ta'ala ከኛ ጋር መሆኑን በዚህ አይነት ማረጋገጥ ይቻላል ማለት። ፍጡር ከፍጡር ጋር እንዲህ ያለን አብሮዊነት ማስኬድ ከተቻለ አላህ Subhanahu Wa Ta'ala ደግሞ ከዚህ የበለጠ አብሮዊነት አለው። ይሄ አሁን በገለጽኩት መልኩ ቢገነዘቡት ሁሉ ሰው በዚህ አይነት ቢገባውና ቢገነዘበው ያው ከተማረው ይገባዋል። ለምን አይገባውም? ነገር ግን አሁን ችግሩ ምንድነው? በየቦታው እንደዚህ ያሉ ማስረጃዎችን አጥፈውና ወዳልተፈለገበት አቅጣጫ ቆልመው ሰዎችን የሚያስረዱ ሰዎች አሉ ማለት። እነዚህ ሰዎች ናቸው ሰዎችን ወደ ኩፍር ወደ ቢድዓ እየመሩ ያሉት። አላህ ይጠብቀን። በጣም ከባድ ነገር ነው። አንድ ሰው በዚህ አይነት አወሳስቦ ነገሮችን መገንዘብ ከጀመረ በኋላ ላይ በትክክለኛው አቅጣጫ እንኳን ላስገንዝበህ ቢሉት አስቸጋሪ ነው የሚሆነው። ለዚህ ነው እንግዲህ ሁላችሁንም የአቂዳ ትምህርት ተማሩ የምትባሉት ማለት ነው። ባትማሩ አላህን አትጎዱ። ለራሳችሁ ስትሉ ነው የምትማሩት እንጂ አላህን አትጎዱ። ወይም ደግሞ ዲን እስላም ምንም የሚጎዳው ነገር የለም ማለት ነው። ግን ልባችሁ ላይ ያለውን እየራሳችሁ ጋር ያለውን ዲን ታጠፉታላችሁ ባለመማራችሁ።
ለዚህ ነው የአቂዳ ትምህርት ተማሩ የሚባለው ማለት ነው። አንድ ሰው በአልሆነ አቅጣጫ የዚህን ነገሮችን መረዳት ከጀመረ እዛ ላይ ነው ነገሮችን እየካበ የሚሄደውና መጀመሪያ የተካበበት መሰረቱ ራሱ የጠመመ ነው። እንዴት ነው ታዲያ ወደ ላይ የሰቀለው ነገር የሚቀናለት? ስለዚህ ነው አስቸጋሪ የሚሆነው። ነዑዙ ቢላህ። أفضل الإيمان كإيمان هلا بلاك أن تعلم ما وكهنه أن الله معك أينما كنت. الله كان تجاو مهون ما وكهنه يتنبتهن من الحديثنا المجمل يتنبتهن الله سبحانه وتعالى كان تجار مهون ما وكه كإيمان هلا بلاك أنا حديث حسن أخرجه الطبراني أو تفوتات حسن نوبلو ابن تيمية فردوا له قال من حديث عبادة بن الصامت طبراني أو الصفوف. المهم كإيمانه لا بلاجه الله كان تجار مهون موقنه يثنبتهن بتشهم بتهن بترك አሁን ሰዎችን ወደ ማዕሲያና ወደ ጥፋት ጎዳና ከሚመሩ ነገሮች አንዱ ምንድነው? ቦታዎች ናቸው። ቦታዎች ሰዎችን ወደ ጥፋት ጎዳና ይመራሉ። ለምሳሌ የማዕሲያ ሰዎች የሚበዙባቸው የሆኑ ቦታዎች፣ እነዚህ ቦታዎች እዛ ቦታ ላይ ሲደርስ ብቻ አንድ ሰው ወደ ማዕሲያ የሚገፋፋበት ሁኔታ ይኖራል። ከኢማን ሁላ ታዲያ በላጩ ምንድነው? የትም ቦታ ሁን አላህ ካንተ ጋር እንደሆነ ማወቅ መቻል ነው። የትም ቦታ ብትሆን አላህ ካንተ ጋር መሆኑን ማወቅ መቻል ነው። ማዕሲያ ቦታዎች ወደ ማዕሲያ ይገፋፋሉ የምንለው እንዴት ነው? ቦታው ራሱ ገፍቶ ሳይሆን በቦታው ላይ ያለው የአካባቢው ነዋሪ የሚሰራው ስራ ወይም ደግሞ አካባቢው ላይ ያሉ ሰዎች የሚሰሩት አይነት ስራ ተጽዕኖ ያሳድራል። ያ ተጽዕኖ ደግሞ መልካም ከሆኑ በመልካም በሆነ ሁኔታ ተጽዕኖ ሲያሳድር፣ መጥፎ ከሆኑ በመጥፎ ሁኔታ ተጽዕኖ ያሳድራል። ታዲያ ከኢማን ሁላ በላጩ ምንድነው? የትም ቦታ ብትሆን አላህ ካንተ ጋር መሆኑን አውቀህ አላህን መታዘዝ መቻል። ይሄ መቼም ግልጽ ነው። ለምሳሌ እንበልና ማዕሲያ ከሚበዛባቸው ቦታዎች አንዱ የጨዋታ ቦታዎች ናቸው። ጨዋታ ቦታዎች ማዕሲያ ይበዛባቸዋል፣ ይታወቃል። እነዚህ የጨዋታ ቦታዎች ላይ አንድ ሰው እንደ ድንገት የሚሆን እንደምን ሄደና በሚሄድ ጊዜ ኢማን እንዳለው የምታውቀው ምንድነው? እነዚህ ሰዎች ወደ አልሆነ አቅጣጫ ሄደው በማዕሲያ ሲጨማለቁ እሱ ይጠነቀቃል። ኢማን የሌለው መሆኑን የምታውቀው እንዴት ነው ከተባለ እዛ የማዕሲያው ሰፈር ላይ ሲደርስ እሱ ራሱ ከነዛ ሰዎች የሚነጠልበት አንድ ምልክት የለውም። ራሱ ከነዛ ሰዎች ጋር አንድ የሆነ የነሱ እግር ወይ ጭንቅላት ሆኖ ነው የምታገኘው። ከነሱ ጋር ሲጮህ፣ ከነሱ ጋር ሲወራጭ፣ ከነሱ ጋር ሁሉንም ማዕሲያ ሲሰራ ታገኘዋለህ ማለት ነው። ይህ እንግዲህ ኢማን አለመኖሩን ያሳያል። ኢማን ቢኖር ኑሮ አላህ Subhanahu Wa Ta'ala መስጊድ ውስጥ ያለ ጌታ እዛ ቦታ የሌለበት ሁኔታ የለም ማለት ነው። أفضل الإيمان أن تعلم أن الله معك أينما كنت. የትም ብትሆን አላህ ካንተ ጋር መሆኑን ማወቅ ይሄ ከኢማን በላጭ ነው ማለት። ብቻህን ብትሆን፣ ከሰው ጋር ብትሆን፣ ከሙስሊም ጋር ብትሆን፣ ከካፊር ጋር ብትሆን፣ የማዕሲያ ሰዎች ጋር ብትደባለቅ አትደባለቅ፣ አላህ ካንተ ጋር መሆኑን ማወቅ ይሄ ከኢማን ሁላ በላጭ ነው። من حديث عبادة بن صامت إيه تورطال نو وقوله نبينا عليه الصلاة والسلام مالكاتهم من دزه እንግዲህ የአላህን አብሮይነት በተመለከተ አላህ ከአንድ ሰው ጋር አብሮት እንዳለ በተናገሩት ዙሪያ ነው አሁን ሐዲሶችን እያመጡ ያሉት ሼህ ረሂመሁላህ። إذا قام أحدكم إلى الصلاة عندችሁ ወደ ሶላት በቆመ ጊዜ አሉ የአላህ መልእክተኛ عليه الصلاة والسلام فلا يبصق قبل وجهه ከበስተፊቱ ፊት ለፊት እንደዚህ قبل وجهه ከፊቱ ፊት ለፊት አይታ አመች እንኳን የሚተፋበት ሁኔታ ገደል ሊኖር ይችላል። ከፊት ለፊቱ መጥፋት የለበትም፣ ወደፊቱ መጥፋት የለበትም።
መስጊድማ ከሆነ ጭራሽ ማይሆን ነገር ነው። ነገር ግን አመች እንኳን ሁኔታ ቢመቻችና ከፊት ለፊቱ የሆነ ዕቃ አለ፣ ከፊት ለፊቱ የሆነ ገደል አለ፣ እንዲህ ያለ አመች እንኳን ነገር ቢኖር ከፍ ብሎ ሶላት ውስጥ ወደፊት መጥፋት አይቻልም። ሶላት ውስጥ ወደፊት መጥፋት አይበቃም ነው ያሉት አላህ። ለምንድን ነው ይሄ የሆነው? فإن الله قبل وجهه الله ከፊቱ ነው ያለው ይላል ሐዲስ ላይ إن الله قبل وجهه الله ከበስተፊቱ ነው ያለው ولا عن يمينه በስተቀኝም በኩል እንዳይተፋ ولكن ነገር ግን عن يساره መጥፋት ያለበት ከበስተግራው በኩል ነው أو تحت قدمه ወይም ደግሞ ከእግሩ ስር ነው ወይ ከጫማው ስር ይጥፋና ከእግሩ ስር ማለት ነው ሶላቱን ይቀጥል ነው። ይሄ እንግዲህ አመች የሆነ ቦታ ላይ ሲሆን እንጂ መስጊድ ላይ አሁን እዚህ ላይ ከጫማ ስርም ይሁን በስተግራ በኩል የሚባል የለም። እዚህ በስተግራ ምንጣፍ ነው ያለው፣ ከጫማ ስርም ምንጣፍ ነው ያለው። ምንጣፉ ላይ መጥፋት ሌላ ቆሻሻን እዚህ ላይ ማጨማላለቅ ነው። ልጥረገህም ቢሉት አይጠረግ መስጊድ ላይ አስለን መስጊድ ላይ አይተፈም። ነብዩ ሰለላሁ ዐለይሂ ወሰለም البصاق في المسجد خطيئة وكفارتها دفنها مسجد ላይ መጥፋት ወንጀል ነው خطيئة ነው። ለዚህ ደግሞ ማበሻው መቅበሩ ነው ብለዋል። መቅበሩ ነው። ይሄ እንግዲህ ሐዲስ ነብያችን አለይሂ ሰላቱ ወሰለም በነበሩበት አይነት አፈር መስጊድ ላይ አሸዋ መስጊዶች እንደዛ ነው ሊሆን የሚችለው ማለት ነው። እሱም መጀመሪያ መስፋቱ ጥፋት ነበር። ነገር ግን ከቀበረው ከፋራ ይሆናል እያሉ እዚህ ላይ ወዴት ነው የሚቀበረው? ይሄ የሚቀበር ነገር የለው መለወስ ነው የሚባለው። እዚህ ላይ አንዴ ከተፋ በኋላ አንድ ሰው ወዲያና ወዲህ ያደረገው ለወሰ ነው እንጂ ቀበር አይባልም። ስለዚህ በዚህ አይነት መስጊዶች ላይ ፍጹም የተከለከለ حرام መጥፋት አይበቃም። ታዲያ በዚህ አይነት መስጊዶችና በመሰል ባልተመቸ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ልብሱ ላይ ይጥፋ። እንደዚህ አድርጎ ከሆነ እዚህ ላይ ይጥፋ። ከዛ በኋላ እንዲህ አደረገ። ይሄን ብለው ነብዩ ሰለላሁ ዐለይሂ ወሰለም ለሷሐቦቹ እንደዚህ ተፋ አድርገው እንኳን እንደዚህ አሳይተዋቸው እንደዚህ ይሹ ወይ ካልተመቸ ተፍቶበት ቢቋጥረውም ልብሱን ችግር የለውም። አለያ ደግሞ ሶፍት ነገር ካለ ከአፉ ላይ ማንሳት ማሐረም ነገር ካለው የመሳሰለ እና ወደፊት ለፊት መጥፋት አመቺ የሆኑ ቦታዎች እንኳን ቢኖሩ ወደፊት ለፊት መጥፋቱ حرام ነው። ወደ ቀኝም አይተፋም። መለክ አለ መላእክት አለ ወደ ቀኝ አይተፋም። በስተግራ በኩል ይጥፋ መላእክት የለም ወይ? والله اعلم እዚህ ሐዲስ ላይ አልተጠቀሰም። ስለዚህም በስተግራ በኩል ይጥፋ ልክ ነብዩ አለይሂ ሰላቱ ወሰለም እንደተናገሩ አለያ ደግሞ ምንድነው ያሉት? በእግሩ አው تحت قدمه ከእግሩ ታች ይጥፋ ተረከዙ ስር ማለት ይሄም የሆነው አዋራ ወይም ደግሞ አፈር የሆኑ መስጊዶች ላይ ነው። ሌላው ላይ ያለውን ተናግረናል። إذا قام أحدكم إلى الصلاة عندك ወደ ሶላት ሲቆም فلا يبصق ወደ ሶላት ሲቆም ሲል እዚህ አሁን ወደ ሶላት ሲቆም ማለት ሶላት ውስጥ ከገባ በኋላ ማለት እንጂማ ሶላት ውስጥ ሳይገባ ከሆነ ሶላት ውስጥ ሳይገባ ከሆነ እሱ ምን እንደዚህ ያስገድደው ወጥቶ አይተፋም። ይሄ إذا قام أحدكم إلى الصلاة ሲል ሶላት ውስጥ ነው ያለው። ወደ ሶላት በቆመ ጊዜ ሲል ሶላት ውስጥ ከሆነ ማለት ሶላት ውስጥ እያለ فلا يبصق قبل وجهه فإن الله قبل وجهه الله ከበስተፊቱ ነው ያለው። አሁን እንግዲህ የአላህን አብሮዊነት ነው እዚህ ሐዲስ ላይ ለመግለጽ ይህን ሐዲስ ከማምጣታችን እኛ የፈለግንበት እዚህ ቦታ ላይ የአላህን አብሮዊነት ነው። አላህ Subhanahu Wa Ta'ala ከሚሰግደው ሰው አብሮት ነው ያለው ከበስተፊቱ ነው ያለው ማለትም ነብያችን አለይሂ ሰላቱ ወሰለም በዚህ ሐዲስ አስቀምጠዋል። ስለዚህ አላህ Subhanahu Wa Ta'ala قبل وجه المصلي ነው ያለው ብሎ ማመን ግዴታ ነው ማለት ነው። በስተቀኙ ለሚለው በስተቀኙ መላእክት እንዳለ ሐዲስ መጥቷል። فإن عن يمينه ملكا
በስተቀኙ በኩል መላእክት አለ የሚላል እንዴት ነው አላህ Subhanahu Wa Ta'ala ከዓርሽ በላይ ነው ብለን ነበር በሌላ ማስረጃ አሁን ደግሞ መጥቶ እየተባለ ያለው ሶላት በሚሰግዱ ሰዎች ከስተፊታቸው አላህ Subhanahu Wa Ta'ala አለ እየተባለ ነው ለዛም ነው ሶላት የሚሰግዱ ሰው ወደፊት ፊት ለፊቱ ላይ አይጥፋ የተባለው እንዴት ነው የምናስታርቀው እነዚህም ማስረጃዎች ከተባለ ስሙ አሁን አንድ ሰው ፀሐይ ይሞቃል ይሄ ፀሐይ ከበስተፊቴ ነው ያለው ይላል ፀሐዩ ያለው ምን ላይ ከመሆኑ ጋር ሰማይ ላይ ከመሆኑ ሰማይ ላይ ማለት ከሰማኡ ላይ ማለት ሳይሆን ከፍታ ላይ ማለት ከፍታ ላይ ከመሆኑ ጋር ከፍተኛ የሆነ ከፍታ ላይ ነው ያለው ፀሐይ ከመሆኑም ጋር ምን ይላል ፀሐዩ ፊት ለፊቴ ነው ያለው ይላል አላህ Subhanahu Wa Ta'ala ከፀሐይም ይሁን ከፀሐይ በላይ ካሉት መخلوقات በአጠቃላይ በላይ የሆነው አላህ ከሰጋጅ ፊት ለፊት ነው ያለው የሚባለው ልክ በዚህ ነው ከሰጋጅ ፊት ለፊት ነው ያለው ምን ከመሆኑ ጋር ማለት ነው ከዓርሽ በላይ ከፍ ማለት ነው ከማለቱ ጋር ከሰጋጅ ፊት ለፊት ነው ያለው ሰጋጅ እኮ የሚቋረጥ ነገር አይደለም ልብ በሉ አሁን ሰጋጅ የሚቋረጥ ነገር አይደለም ከያንዳንዱ ሰጋጅ ፊት ለፊት ነው ማለት ነው ብሎ አንድ ሰው ካለ አዎ ከያንዳንዱ ሰጋጅ ፊት ለፊት ነው ማለት አልገባኝም ካለ ያልገባው የቱ ጋር ነው ለይሰ ከሚስሊሂ ሸይ የሚለው ጋር አልገባው እሱን የመሰለ አንዳችም ነገር የለም ገባናል እሱን የመሰለ አንዳችም ነገር የለም አላህ Subhanahu Wa Ta'ala እሱን የመሰለ ማንንም የለም ይያል ልክ እንደ ፍጡራን ማመሳሰል ይሄ የተከለከለ ነው ፍጡር ቢሆን نعم ስንት ቦታ ሊካፈል ነው ልትል ትችላለህ እሱም ፍጡር የሆነው ትላልቅ ፍጥረታት ላይ ሁሉም ከኔ ፊት ለፊት ነው ብሎ እንደሚያስብ የታወቀ ነው ለምሳሌ ፀሐይ ሁላችንም ብንደረደርና ፀሐይ ብንሞቅ ሁላችንም ፀሐይቱ ከፊት ለፊታችን እንዳለች ነው የምንናገረው ከእንተና ፊት ለፊት ነች የሚባል የለም ሁሉም ፊት ለፊቱ ላይ ነው የምትሆንለት ማለት ሌላም ዓለም ያለውም ቢሆን ፊት ለፊቱ ነው የምትሆነው አልሙሂም ይሄ ፍጡር ላይ እንግዲህ ፍጡር የተባለ ነገር አነስተኛ ነገር ይሄ ከሆነ አላህ ደግሞ ከዚህ በላይ ከዓርሽ በላይ ከመሆኑ ጋር ከኛ ጋር ነው ያለው ከሰጋጅ ፊት ለፊት ነው አላህ ይሰማል የሚለውን እንውሰድ ለዚህ አሁን አላህ ከፊት ለፊት ነው ያለው ሙሰሊው ከየሰጋጁ ፊት ለፊት ነው ለሚለው ሌላ ምሳሌ ምን እናመጣለን የአላህን መስማት አላህ ዱዓን ሰሚ የሆነ ነው ዱዓን ባታደርግ የምትናገረውን እያንዳንዱን ሰሚ ነው ይሄ ሰሚ ነው ከተባለ ስንት ድምጽ ነው ከፍጥረታቱ የእንስሳቱና የሌላውን እንተውና የሰውን ብቻ ወስደን በአንዴ ስንት ድምጽ ወደ አላህ ይወጣ ይሄንን ሁሉ አላህ ይሰማል አንዱ ድምጽ ከአንዱ ድምጽ አላህ ነው ያገተው ማለት ገባናል አላህ ሰሚ ነው ስንል የዚህን ሁላ በአንዴ የሚንጫጫውን በአንዴ የሚናገረው የዓለማቱን ድምጽ በአጠቃላይ በአንዴ ይሰማል ልክ እንደዚሁ ከዓለማቱ ሰጋጆች ፊት ለፊት ነው የሚሆነው አላህ Subhanahu Wa Ta'ala ልክ ሐዲሱ ላይ በመጣው መሰረት ማለት ነው እናም ይሄ ምን ከሚለው ነው ቃዒዳችንን ሁሉ ጊዜ የምናነሳው ليس كمثله شيء وهو السميع البصير عندما እሱን የመሰለ የለም እሱ ሰሚና ተመልካች إذا قام أحدكم إلى الصلاة فلا يبصق قبل وجهه فإن الله قبل وجهه ولا عن يمينه ولكن عن يساره أو تحت قدمه عند رواية في رواية البخاري ሁለቱ መላእክቶች በስተቀኝ በኩል ነው ያሉት ይላል الله أعلم ስለዚህም ግራው ምንድነው ማለት ነው
ባዶ ነው ሁሉ ወለው ለዛ ነው በግራ በኩል የተባለ እሺ መስፋት በሚለው በሌላ በኩል ደግሞ ሰው ፊት ምናምን እንደዚህ መስፋት በጣም ሰውየው አማራጫቸው ምናምን ነገሯቸው እንደዚህ ካልሆነ በስተቀር ንቀት በሚመስል መልኩ ወይም ደግሞ ሰውን አዛ በሚያደርግ መልኩ መጥፋት የለበትም አንድ ሰው ማለት ዞር ብሎ መጥፋት የለም ወይም ደግሞ እንደ ድንገት እንኳን ያን ነገር ቢያደርገው عفوا ሌላቸው ይገባል ማለት الحديث الرابع عشر أراتني حديث في إثبات العلو والصفات الأخرى علونا ሌሎች ባህሪያቶችን በማስወት ላይ መጣን ምን ይላል اللهم رب السماوات السبع ጌታ አላህ ወይ አሉ አላህ ተኛ የሰባቱ ሰማያት ጌታ ورب العرش العظيم የትልቁም አርሽ ጌታ ربنا ورب كل شيء የኛና የሁሉም ነገር ጌታ فالق الحب والنوى የፍሬና ቅንጣት ሰንጣቂ ሆንከው ፋሊቀ ማለት ሰንጣቂ አልሐብ የሚባለው ቅንጣት የምንላቸው እነዚህ የስንዴ ፍሬ ገብስ ፍሬ ዘር ማለት ነው ወይም ደግሞ ዘር የሚሆን ትናንሽ ነው ወነዋ ነዋ የሚባለው የተምር ፍሬ ነው የመሰለ ነው ፍሬ ይባላል منزل التوراة والإنجيل توراةنا إنجيل أوراجهم كو والقرآن قرآننا أعوذ بك بانت تبك الله من شر نفسي كنفسي شر ومن شر كل دابة كتنقطع عشي شره لا دابة مالت من كساك أتكالي دابة يبالان انسى صومون مالنا مريك لي يميه دواتك أنت آخذ أنت يعجيهنكو بناصيتها يصفن آنات يعجيهنكاتن يندان تنكساك عش يندان انسسا شروان أنت تبكي يندان انسسا سيبال يسولي جمع الدوسنا بيكو يسولي ዳባ ነው ተንቀሳቃሽ የሆነ ነገር ነው ተንቀሳቃሽ የሆነ እንስሳ ነው ማለት ነው አላህ ከሌሎቹ ምን አድርጎታል በአቅል አስበልጦታል እንጂ አቅል የሰው ልጆችና ጂኒዎች ጋር መላእክቶች ጋር አለ አቅል እንስሶች ጋር የምናገኘው አቅል ሳይሆን ስሜት የመብላት ስሜት የመጠጣት ስሜት የመታመም ስሜት እንጂ አቅል አይደለም አንዳንዱ ስሜቱ በጣም የነቃለት አለ ልክ እንደ ዝንጀሮ ያለው አለ እንደዚህ ያለ ስሜቱ በጣም ነቅቶለት ነው እንደው አቅል ይመስላል የሚሰራው ስራ ሙዝ ልጦ ሲበላ አቅል ነው አይደል የሚመስል ወይም መኪና ሲነዳ በውጭ ሀገር ማለት ነው አቅል ይመስላል ግን እሱ አቅል አይደለም አቅልን አላህ ሰጥቷል እዛ ነው እሱ ኩኑ ተራበን ከሚባሉት ውስጥ ነው ምንም አቅል ስለሌለው አፈር ከሚሆኑት ነው ማለት ነው ባይሆን የሰው ልጅ ይመስላል የሆነ ነገር ለዛ ነው እነዛ ሙጅሪሞች ቀስ ብለው ወደዛ ያስጠጉት ማለት ነው የሰው ልጅ በዚህም የተነሳ እንደውም ከአፍሪካውያን ውስጥ ከአንድ ሀገር ላይ የሆነን ሰው ወስደው በጣም ሰውየው መልከጥፉ ስለነበረ ያንን ሰው አስረው ሁላ
ከጅንጀሮ መሆኑን አረጋግጠናል ብለው አውሮፓ ሀገር ላይ ያስጎበኙት ነበር ያንን ሰው ማለት ነው ከአፍሪካ ውስጥ ይሄ ለሰው ዘር ያላቸውን ንቀት ነው የሚያሳየውና አቅላቸው ምን ያክል የነሱ ራሱ ለጅንጀሮ የቀረበ ሙንተኪስ የተገለበጠ መሆኑን የሚያሳይ በቁርአን ላይ የመጣው አላሁ ስብሓነሁ ወተዓላ የተለያዩ የሆኑ ሰዎችን ተቆጥቶባቸው ወደ ዝንጀሮ የቀየራቸው ሰዎች አሉ እነዛ ሰዎች ወደ ዝንጀሮ የተቀየሩበት ምክንያት ምንድነው ብልጣ ብልጥ ለመሆን ሲሞክሩ ነው ለምሳሌ አላህ ሰብተን አታድኑ ብሎ ያላቸውን ይሁዶች የመሰለ ማለት ነው አታድኑ ሲላቸው እነሱ በዘዴ አላህን ማመጽ ያዙ ያም ምን ያደርጋሉ ቅዳሜ ነው አታድኑ የተባሉት ቅዳሜ አታድኑ የሚባለው ነገር አልተስማማቸውም ደግሞ አላህ ለፈተና የሚያድኑበትን የሆነ ይሄ አሳ ምናምን ያወጡ ነበር የሚያወጡበትን የሆነን ቀን ሊፈተናቸው አሳው እንዳለ ግልብጥ ብሎ ወጥቶ ከባህሩ ላይ እንደዚህ ይንሳል ቅዳሜ ወለት ويوم لا يثبتون لا تأتيهم ሰብት ያልሆነ ለታ ደግሞ ቅዳሜ ያልሆነ ለታ አሳው እንዳለ ሰርጎ ውስጥ ይገባል አፈር ውስጥ ይደበቃል ታች በዚህ አይነት ተፈተኑ እንደዛ ሲሆን ያው መላ መበጀት አለበት ይሄ ነገር በዘዴ የአላህን ሸሪዓ መኻለፍ ያዙ ማለት ነው ያ ምንድነው እኛ ቅዳሜ አደን እንዳይባል መረቡን ጁምዓ እንወርውረው አሉ ከዛ በኋላ መቼ እንወስደዋለን እሁድ እንወስደዋለን ቅዳሜ አላደንም መረቡን ያደንም ባጭሩኛ አላደንም እዛ ያ መረብ እንግዲህ ወይም ደግሞ የሚይዘው የሆነው የነሱ መያዣ ነገራቸው ሲለቅ የሚውልና ቅዳሜውን እሁዱን እነሱ ያንን አሳያስዳሉ አንዳንዶቹ ደግሞ እንደሚባለው ጉድጓድ ወፍረው ከእንትኑ ላይ አታድኑ ከተባሉት ባህር ላይ አሳዎቹ ልክ መተው ወደዛኛው ጉድጓድ ይወድቃሉ እነሱ ቆፍረው ወደ አዘጋጁት ከዛ በኋላ ያኛው ጉድጓዱ ከፍ ያለ ስለሆነ አሳዎቹ እንደዚህ ተመልሰው ወደ ላይ ማምጣት ስለማይቻል እዛው ይቀሩላቸዋል በዛ አይነት ያስቀሯቸውን አሳዎች ውህድ ለተነስተው በብዙ አይነት ብቻ የአላህን ሸሪዓ በዘዴ خالف ብልጣ ብልጥ ሆኑ ማለት የዚህ ጊዜ አላህ Subhanahu Wa Ta'ala ሰው መስላችሁ ሰው አትሆኑ አረጋቸው ዝንጀሮ አደረጋቸው ታዲያ እነዚህ የተቀየሩ ሰዎች ከ3 ቀን በላይ እድሜ የላቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደተናገሩት ተቀይሮ አንድ ሰው ተቀይሮ ወደ ሌላ አላህ ቀይሮት ከ3 ቀን በላይ ይቆየለም 3 ቀን ከቆዩ በኋላ ሁላቸውም ሞተዋል እና አሁን ያለው ዝንጀሮ የነዚህ ሰዎች እንትን ነው አይባልም ዘር ነው ምንድነው አይባልም የዚህ አይነቱ መስኽ የሚባለው መቀየር የሚባለው አኺረ ዘማንም እንደሚደገም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ አለ ያም በሁሉም ላይ ሳይሆን እየዘፈኑ እየጨፈሩ እነሱ ዘፋኛቸው እየዘፈነችላቸው ነብያችን አለይሂ ሰላቱ ወሰለም ኸምራቸውን እየለጉ እየጠጡ ማለት ነው አድረው አላህ ጠዋቱኑ የሚቀየራቸው ሰዎች ይመጣሉ ወደፊት ብለዋል በዚህ አይነት ሐዲስ ነው መጥቷል ያው መከሰፍ አይቀርም
اللهم رب السماوات السبع እንግዲህ ይሄ ሐዲስ ላይ አላህ ወይ የሰባቱ ሰማያት ጌታ ይላል እዚህ ላይ የምንገነዘበው ሰማያቱ ሰባት ናቸው ማለት ነው والارض የመሬትም ጌታ ورب العرش العظيم የትልቁ አርሽ ጌታ ይሁንከው ባለቤት ይሁንከው ربنا ورب كل شيء የኛምና የሁሉም ነገር ጌታ ይሄ ሁሉንም ነገር ለመጠቅለል ነው ተخصيص تعميم አለ መጀመሪያ እኮ رب السماوات والارض ورب العرش العظيم ربنا ورب كل شيء ተብሏል ورب كل شيء የሚለው تعميم ነው መጀመሪያ እንደውም ተخصص የመጣው ነው መጨረሻ ላይ ጥቅልል አደረገው የሁሉ ነገር ጌታ فالق الحب والنوى حبن እቺ የምትዘራዋን ዘሯን ማለት ነው እሷን ሰንጣቂ ይሆንከው ያችን እኮ ዘሯን ሰንጣቂ ማንም የለም እኮ ሰንጥቆ እንድታበቅል እንድታፈራ የሚያደርጋት ማንም የለም ከአላህ ውጪ ለዛ ነው ከሷሐቦች ውስጥ እንደው ምን ይሉ ነበር ድርቅ ብሎ ማለት ዝናብ ማጣት አይደለም ይላሉ ድርቅ ብሎ ማለት ማጣት ነው ፍሬውን ማጣት መጨረሻ ውጤቱ ነው ዶፍ እየዘነበ ወይም ደግሞ በደንብ ጥሩ የምትለው ዝናብ ዘንቦ ላይ በቅል ይችላል ምንም ላይ በቅል ይችላል ሱብሃንአላህ فالق الحب ቅንጣትን ዘርን ሰንጣቂ ይሁን ወናዋ ፍሬንም ሰንጣቂ ይሁን ከፍሬ ውስጥ ነው አላህ ሰንጥቆ ያንንም ያህል ዛፍ የሚወጣው ማለት ነው ይሄ እንግዲህ አሁን ባለው ሁኔታ አይቻልም ፕላስቲክ ያቆመልህ እንደሆነ እንጂ ይሄንን ማድረግ የሚችል ማንም ነው فالق الحب والنوى والله سبحانه وتعالى እሱ ነው ማለት ነው የሚሰነጥቀው منزل التوراة والإنجيل والقرآن توراة إنجيل قرآن أوراج هنكو توراة بموسى إنجيل بعيسى فرقان قرآن بمحمد هذا هو القرآن كسمو عنده من دونه لببلو فرقان من دونه لي مال لمن دونه القرآن لي يتباله حقنا باطل لي يتيارقال يحق سوتنا يباطل سوت لي يتيارقال حقنا باطل ሳይታወቅና ዝም ብሎ እንደው ጭምልቅልቅ ብሎ ቡኮ መስሎ ማለት ነው ምኑ የቱ ጋር እንዳለ የማይታወቅበት ሆነ መልኩ ሸሪዓ ይያለው ዲን ይያለው ማለት የዘበት ነው ከዲን መገለጫ አንዱ ምንድነው መነጠል መቻሉ ነው نزل عليك الكتاب بالحق مصدقا لما بين يديه وأنزل التوراة والإنجيل من قبل هدى للناس وأنزل الفرقان ቁርአንን አወረደ ማለት ፉርቃንን አወረደ ለየና ነጣየ ሆነ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልፋሪቅ ተብለዋል አልፋሪቅ ማለት ለይ ማለት ነው አንድ ሰው አላህ እንደው ያሐቀ ሰው ካደረገው ለይ ነው የሚሆነው እሱ ዳዕዋ ያደረገ ያሐቀ ሰዎችና የባጢል ሰዎች ተለይተው የማይወጡበት ሁኔታ የለም ያንን ሰው ያሐቀ ሰው ካደረገው ያሐቀ ሰዎችና የባጢል ሰዎችን የሚለይበት ወይም ደግሞ ሐቅና ባጢሉ የሚለይበት ሁኔታ ይመጣል ማለት ነው ይሄ ግድ ነው ዝም ብሎ አመሳሳይ ከሆነ አመሳሳዩ ያው እያመሳሰለ ያኛውንም አው ትክክል ነው ይሄኛውንም ትክክል ነው ሽርክም ትክክል ነው ተውሂድም ምንድነው ትክክል ነው ታዲያ ትክክል የሚሆነው በዚህ አይነት ምንድነው ከተባለ ንፍቅና ነው ትክክል ማለት ነው እዚህ ሽርክም ትክክል ከሆነ ተውሂድም ትክክል ከሆነ ቢድዓም ትክክል ከሆነ ሱናውም ትክክል ከሆነ አሁን ትክክለኛ እየተባለ እየተሞገሰ ያለው ማን ነው ማለት ነው አቋም ማጣት ንፍቅና ነው አዑዙ ቢላህ ይሄ አይሆንም ይሄ ንፍቅና ነው خير ታዲያ የትክክለኛ የሐቅ ዳዕዋ ምልክቱ ሐቅና ባጢልን ይለያል የሐቅ ሰዎችና የባጢል ሰዎችን ይለያል
ነብዩ ሰለላሁ ዐለይሂ ወሰለም አባትና ልጅን አለዩም አባትና ልጅ አልተገዳደሉም በድር ላይ ተጋድለዋል ለምንድን ነው የተጋደሉት በሐቅ ምክንያት ሐቅ ሲመጣ ሁሉ ጊዜ ይለያል ሐቅ ሁሉ ጊዜ ይለያል ሰዎችም ማለት ያ ከሆነ በሐቅ ከሆነ ሰዎችን አንድ ሰው ይለየው ሐቅ ነው በሐቅ ቁርአን ሰዎችን ለይቷል በሐቅ ነብያችን አለይሂ ሰላቱ ወሰለም ሰዎችን ለይተዋል ሷሐቦቹ ሰዎችን ለይተዋል አባትና ልጅ እናትና ልጅ ተነጣጥለዋል በሐቅ ምክንያት ማለት ነው በሐቅ ከሆነ ሐቅ ነው መለያየት ነገር ግን በባጢል ዝም ብሎ ለዘር ከሆነ ዝም ብሎ ለሌላ ዓላማ ከሆነ ዝም ብሎ ብጥብጥ ረብሻ ይሄ ከሆነ አስቀያሚ ነገር በዚህ ብሎ ሰዎችን መለያየት ራሱ ምንድነው የሚሆነው ቅጣት ነው የሚያዝነው ማለት ለሐቅ ከሆነ ለቁርአን ለሐዲስ ሐቁ ይሄ ነው እኔ ሐቁን ነው የምከተለው በሚል ከተለየስ አንድ ሰው ያተከለ እሱ ነው የጀማዓ ባልተቤት የቂያማ ቀን እነዛ ደግሞ ጀማዓ አለን ብለው ሽርክ ላይ ቢድዓ ላይ የተሰባሰቡ ሰዎች እነሱ ናቸው ከአላህ የሚቀጥሉት منزل التوراة توراة أوراج والإنجيل إنجيلنا أوراج إيه እንግዲህ በተርቲብ ነው የተቀመጠው ተውራት ለነብዩ الله موسى ነው የተሰጠው ኢንጂል ለነብዩ الله عيسى ቁርአን ለነብዩ መሐመድ አለይሂ ሰላቱ ወሰለም ቁርአን ሁሉም የሚቀራ ሁላ ቁርአን ይባላል ከዚህ በፊት የነበሩ ኪታቦችም ነገር ግን አልቁርአን ተብሎ ሲባል አሁን ለኛ የሚመጣው ምንድነው ልክ አንነብይ ሲባል የሚመጣው ነብዩ መሐመድ አለይሂ ሰላቱ ወሰለም እንደሆነ አሊፍና ላም ተጨምሮበት እም ደግሞ በተለምዶ ሳይጨምርበትም ቁርአን የሚለው አብዛኛው ለኛው ቁርአን ወይም ደግሞ ለዚህ ነብዩ መሐመድ አለይሂ ሰላቱ ወሰለም ለተሰጠው ቁርአን ነው አዑዙ ቢከ ሚን ሸሪ ነፍሲ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ አላህን በዚህ አይነት ከለመኑ በኋላ ምንድነው የሚሉት በዚህ አይነት ልመናቸውን ከጀመሩ በኋላ የሰማያትና የምድር ጌታ የዓርሽ ጌታ የኛና የሁሉ ነገር ፈጣሪና ጌታ የሆንከው ያችን ዘርን ሰንጣቂ የሆንከው ፍሬን ሰንጣቂ የሆንከው ተውራትን እንጂልን ቁርአንን አውራጅ የሆንከው ብለው ጀምረው ምን ይላሉ አዑዙ ቢከ ሚን ሸሪ ነፍሲ ከነፍስ ሸር ባንተ ተጠበቃለሁ የነፍስ ሸር የሚባለው ከባድ ሸር ነው وما ابرئ نفسي ان النفس لاماره بالسوء ነፍሴን አላጠራትም ነፍስ በክፉ ነገር አዛኝ ነች ይላል ሱረቱ ዩሱፍ ላይ ነፍስ ሸር ነች አንድ ሰው ኸይርን ነገር ሊሰራ ሲል ምን ትለዋለች ታዘናጋዋለች ቆይ ችግር የለውም ትደርስበታለህ በዚህ መካከል ደግሞ ምን ይመጣል አጀል ይመጣል የነፍስ ሸርነት ከዚህ አንፃር ኸይር ነገር ሲነሳ ሰውየው ታዘናጋዋል አሁን ተኛ ነው አሁን ረፍ ነው አሁን ተዝናና ነው አሁን ስራ አሁን ተለወጥ አሁን ቅራ አሁን እንደዚህ በል ነፍስ አትለው ተቃራኒው ነው እንግዲህ ኸይር ነገር ሲያስብ ምን ይመጣል ሸር ነገር ሲያስብ መጥፎ ነገር ለመስራት ሲነሳ ታበረታቷል አረ ቶሎ በል እንዳያመልጥ ሂድ እንጂ ያልቅብሃል የሸሩ ላይ ደግሞ ያልቅብሃል ነው ያመልጣል ቶሎ በል ተጣደፍ ሳቢቁ የተባለውን እዛ ተገለብጠዋል በኸይር ላይ ተሽከዳደም የተባለው በሸር ላይ ተሽከዳደማል በኸይር ላይ ደግሞ መጨረሻ ኋላ الله يهديك اعوذ بك بانت تطبقالو بالله من شر نفسي كنفسي شر يا نفس شر ليلاو ምንድነው ምቀኝነት የነፍስ ሸር ነው نعوذ بالله ኩራት የነፍስ ሸር ነው የሰውን መጥላት አቋም አድርጎ ማየት ሰውኮ ሰውን በዲን መልኩ ሊጠላ ይችላል ዲኑ መጥፎ ሲሆንበት ለአላህ ብሎ ሊጠላው ይችላል ግን አንዳንዱ መሰረቱ ቀልቡ ላይ ምንድነው ያለው ጥላቻ ነው ያለው ጥላቻ ለማንንም ይሁን ማን ይድንም ሰው ዲንም አይኑረው ሁሉንም መጥላት ነው አቋሙ ይሄ ከሆነ የነፍስ ሸር ነው የነፍስ ሸር መጥላት ሐሰድ ኩራት እነዚህ የነፍስ ሸሮች የነፍስ ሸር
أعوذ بك من شر نفسي كنفس شر بأنت تطبق له ومن شر كل دابة كتنقساقاشي شر باتك علي كتنقساقاشي شر باتك علي أنت آخذ بناصيتها ያችን ተንቀሳቃሽ አንተ አናቷን የምትይዛት ይሁን የእያንዳንዱን ተንቀሳቃሽ አናት የሚይዘው አላህ አንተ አናታቸውን ያስካቸው ይሁን ባለቤት የሆንካቸው ፈጣሪያቸው የሆንካቸው ተቆጣጣሪያቸው የሆንካቸው የሆኑትን ተንቀሳቃሽዎች በአጠቃላይ ሸራቸውን ያ አላህ ጠብቀኝ እዚህ ውስጥ ምናልባት ሷሊህ የሆነ ሰው ሊሆን ይችላል ነገር ግን የሆነ ሰዓት ላይ ክፋት ሊሰራብን ይችላል አላህ እንዲጠብቀን ከሱም ሸር ቢሆን ተጠብቀናል እንኳን አይደለም ከነማ አስላቸው ራሱ ሸር ከሆኑት ይቀርና ማለት وما من دابة في الأرض إلا على الله رزقها إلى دابة የሚባለው በሆዱ የሚጎተተው ሳይቀር ሁሉ ተንቀሳቃሽ ይባላል አላህ የፈጠረው والله خلق كل دابة مما تنقسقاشين ሁላ አላህ ከውሃ ፈጠረው فمنهم من يمشي على بطنه ከነሱ ውስጥ በሆዱ የሚሄድ አለ ይላል እየተጓተተ ማለት አብዛኛው ጊዜ ዳባ የሚባለው በአራት እግር ቆሞ የሚሄደው ነው ነገር ግን ሁሉንም ይከታል ይሄ ዳባ የሚለው ገለጽ አንተ آخذ بناصيتها የተባለው ናሲያ ማለት የዚህ ራስ የመጀመሪያው ክፍል ነው አናት በአማርኛ ነው አናት ይያልከው አናቱ የተያዘ ነገር ለምሳሌ አንድ ሰው ኃይል ቢኖረውና እዚያ አናትን እንደዚህ ቢይዘ የትም አትሄድም ለዛ ነው የተለያዩ ሆኑ ፈረሶችን ግመሎችን በጣም ኃይል ከኛ በላይ በጣም ኃይል ያላቸው የምንቆጣጠራቸው ምናቸውን በመያዝ ነው አናታቸውን በመያዝ ነው ይሄን ጭንቅላታቸውን እዚህ የተለያየ ነገር አድርጎ ሰው እዚህ ላይ ሞጠሪያ ያደርግባቸዋል ከዛ በኋላ የትም አይነቃነቁም የየአንዳንዱ አናት ደግሞ በማን ተይዟል በፈጣሪ በአላህ ተይዟል የትም አይሄድም እያንዳንዱ ማለት ነው ከአላህ የሚወጣ የለም ለዚህ ነው ቆሻሻ ሰው ቢያስቸግረን መጮሁ ወዴት ነው የሚሻለው ወደ አላህ ነው የሚሻለው ሙናፊቁ አስቸገረ ካፊሩ አስቸገረ ሳሂሩ አስቸገረ አይነ ያለበት ሰው አስቸገረ ወዴት ይጮህ ወደ አላህ ነው የሚጮህ እነዚህ ማለት ውሾች ናቸው ሳሂር አይን ያለባቸው ሰዎች ሊሆኑ ይችላሉ ምቀኝነት ያለባቸው ካፊሮቹ ሙናፊቆቹ ውሾች ናቸው ውሻ የጮኸ ሲመጣብህ ከሱ ጋር ከመጨቃጨቅ ይልቅ ባለቤቱን መጥራት ትልቅ መፍትሄ ነው ውሻ መጣብህ ከሱ ጋር ስትጨቃጨቅ ወጥተህ ራስህንም ታደክማለህ እሱም ላይ መለስልህ ይችላል ግን ባለቤቱ ባቀራቢያው ካለ ባለቤቱን ብትጠራው እባክህ አንዴ ይሄን ውሻ አስቁምልኝ ብትለው ና ሲለው ገና ሄዷል ተመልሶ ይመለስ የነዚህ ውሾች እንግዲህ አለቃ ማን ነው አላህ ነው የፈጠራቸው አላህ እሱን ነው አላህን ነው መጥራት የሚያስፈልገው ማለት ውሻህን ያዝልኝ ብሎ ማለት እነዚህ ውሾች ስለሆኑ እንጂ ከነዚህ ጋር አሁን ብትጨቃጨቅ ዛሬ መሬቱን የሞላው ሳሂር ነው ከስንቱ ሳሂር አውርተህ ስንቱን ሳሂር አፈራርተህ ትችላለህ ዛሬ ቁርአን የሚቀራው አይታችኋል አይደል የተለያየ ቁርአን የሚቀራበት ይሄ ሲህር እናወጣለን ምናምን ብለው መንፈሳዊ ቁርአን በሚሉት ቦታ ቢሄድ ሙሉ ወንበር የለም ሁሉ ተጠቅጥቋል እዛ ደግሞ ያልሄደው ከዛ አضعف ስንት ጥፉ ቤት ተኝቷል ሳሂሩ ይሄን ያክል የረቀቀበት የሞላበት ዘመላ አንተ ተጨቃጭቃለች ወደ አላህ መጮህ ነው አንተ آخذ بناصيتها እናታቸውን ራሳቸውን ያዝከው አንተ የውንክ እናንተ ያዝልን ومن شر كل دابة أنت آخذ بناصيتها
الله أكبر أعوذ بك بأنت تتبقى له من شر نفسي كنفسي شر ومن شر كل دابة كتنقساقش كلام شر بأنت تتبقى له أنت آخذ بناصيتها أنت عناطا يا جيون كاتني كنا أنت أشمال أنت الأول أنت نيه مجمّر يا والله الله الدنيا فليس قبلك شيء كأنت بفيت من الله أنت نيه مجمّر يا كأنت بفيت من الله قدامي አይባልም አላህ የመጀመሪያ ነው የሚባለው ቀዳሚ ሌላውም ቀዳሚ ሊሆን ይችላል ቀዳሚ ማለት ከሆነ አካል ቀድሞ የተገኘ ለማለት ነው እንጂ ከሁሉ ቀዳሚነትን የሚያስይዘው የመጀመሪያ የሚለው ነው ስለዚህ የመጀመሪያ ነው የሚባለው አላህ አንተ الأول አንተ ነህ የመጀመሪያ فليس قبلك شيء አንተ በፊት ምንም የለም وأنت الظاهر أنت نهجمو كله يبلي آخر لا وأنت الآخر أنت نمجرشا فليس بعدك شيء كأنت بحالا من الله أنت الظاهر أنت نهي بلي فليس فوقك شيء كأنت بلي من الله هون هي እንደዚህ በቋንቋ ደረጃ ይሄ አሁን የኪታቡ የላይኛው ክፍል ዛሂሩ ይባላል ዛሂር الكتاب ይሄ የላይኛው ክፍል ነው لكن الذي هو الله سبحانه وتعالى ظاهر ነው ከሱ በላይ ምንም የለም وانت الباطن انت ደግሞ باطن ነህ ማለት ቅርብ ነህ فليس دونك شيء ካንተ የቀረበ ምንም የለም الله سبحانه وتعالى እሱን አላህን የሚጋርደው ምንም ነገር የለም አንዳችም ነገር በአላህ ላይ አትሰወር ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዱዓ በዚህ አይነት እያደረጉ ምን ይሉ ነበር اقضي عني الدين دينن ከኔ ከፈልልኝ ደይን ማለት ከሰው የወሰድነው ገንዘብ ሊሆን ይችላል ወይም ደግሞ የሰው ሐቅኛ ላይ ያለ ደይን ይባላል ደይንን ከኔ ከፈልልኝ واغنيني ሀብትም ሰጠኝ من الفقر ከድህነት እያሉ ነብዩ አለይሂ ሰላቱ ወሰለም ዱዓ ያደርጉ ነበር واغنيني የሚለው አብቃቃኝ من الفقر የሚለው ከድህነት የሚባለው አንድ ሰው የሚብቃቃበት የሆነ ነገር ያስፈልገዋል ከዚህ ከድህነት ማለት ነው ለዛ ነው ሁለተኛው ደግሞ ሀብት ምንድነው ትልቁ ሀብት غنى النفس የሀብት የቀልብ ሀብት ነው ማለት ነው የነፍስ ሀብታምነት ይባላል ይሄኛውን ነብዩ አለይሂ ሰላቱ ወሰለም ጠይቀዋል የነፍስ ሀብታምነትን እናም የነፍስ ሀብታምነት ዝም ብሎም በባዶም ስለማይመጣ የተወሰነ የሆነ ነገር ከሌላ አንድ ሰው ነፍሱ ሀብታም ነው ሶብር ማድረግ ይችላል ነገር ግን ቤተሰቡን የሚያበላ ነገር በሌለበት ሁኔታ የነፍስ ሀብታምነት አለው ብለን ብንል ሰውየውን አስቸጋሪ ለዛ ነው ነብያችን አለይሂ ሰላቱ ወሰለም አግኒኒ ሀብት ስጠኝ ማለት የምብቃቃበትን ነገር ስጠኝ من الفقر ከድህነት ይሉ ነበር ድህነት ቆሻሻ ነገር ነው አብሶ የባሰ በሚሄድበት ጊዜ ሰውየውን የተለያየ ነገር ያስለቅቀዋል በጣም ድህነት ያለበት ሰው ለሹብሃዎች እንኳን ተጋላጭ ይሆናል ለውዥንብሮች ተጋላጭ ይሆናል ድህነቱ ሲበዛበት እዛ አንድ ቆሻሻ ሰው መጥቶ እንዲህ እኮ ነው እንዲህ ነው ብሎ በዲል ላይ አጠራጣሪ የሆነ ነገር ቢነዛበት ነው እኔ እኮ ብዙ ጊዜ ዱዓ አደረኩና አላህ አልተቀበለኝም በሚል ቸኩሎ ማለት ነው መስመር ሊለቅ ይችላል አንዳንዱ ከፍሯል እዛ ሲጠየቅ ምን ይላል አይ እኔ እኮ በቃ ሙስሊም ሆኜ ምናምን ፈተናው በዛብኝ እንደዚህ ስለዚህ እሳትም ካለ እዛው ያቃጥለኝ ባክ ዱንያ ላይ መቸገር አልፈልግም ያው
ድህነት ፈተና ነው ድህነት ፈተና ነው አላህ ይጠብቃል ከጀሃነም አንፃር ፈተና አልነበር በአንጻራዊነት ካየነው ማለት አንድ ሰው የፈለገ ያክል ድህነት ላይ ጎሳቆል ላይ ቢቆይ አኺራ ላይ ሲሄድ የአላህ ኒዕማ ለሱ የሚውልለትና የጀነት ሰው ከሆነ ዱንያ ላይ የነበረውን ፈተናውና ችግሩን በአጠቃላይ ይዘነጋዋል ይረሳዋል መቼ እንደነበር የማያስታውሰው ኒዕማ ላይ ደግሞ በጣም ከመጥል የነበረው ሰው በጣም ከዚች አልራመድም አልሄድም በመኪና ያዙ ይልቀቁኝ የሚለው ሰው ደግሞ ይሄ ሰው ደግሞ አንድ ጀሃነም ተነክሮ ሲወጣ ድሮ የነበረበትን የንግስና ዓለም የሀብት ዓለም ያንን ሁላ በአንድ ይርሳል ስቃይ ውስጥ ነበርኩ ነው የሚለው ከአኺራው አንፃር ሲታሰብ ምንም አይደለም ነገር ግን ያንን አኺራውን ደግሞ ይጎዳብናል ስለዚህ ድህነት መልካም አይደለም አላህ ጠብቀን ነው የሚባለው ከዚህ አንፃር ማለት ድህነት አስቀያሚ ነገር ነው ደይንም እንደዛ የድህነት አንድ አለንጋ ነው ደይንም يقضي عنا الدين دين كني كفل دين አረቦቹ ምን ይሉታል የሌሊት ሐሳብ የቀን ወርደት ይሉታል ቀን ሰውየው የተዋረደ ነው ይመስላል መንገድ ላይ ሲሄድ እያፈረ ነው የሚሄድ ያንን ደይን የወሰደበትን ሰው እንዲገናኘው አይፈልግም ለሌሊትስ ሐሳብ ይለቅበት አሁን የሰው ደይን ወስጄ የእንትናን ወስጄበታል የእንትናን አልመለስኩም በሚል ይጨናነቃል ማለት ነው المهم በዚህ አይነት እንግዲህ ዱዓ የሚደረግበት ነው ድህነትም ቢሆን ማለት ነው እሺ ከአላህ ስሞች ውስጥ በዚህ ሐዲስ ውስጥ ያለ ምንድነው ከተባለ الأول أول ሳይሆን الأول የመጀመሪያው الظاهر الباطن እና الآخر እነዚህ የአላህ ስሞች أنت الأول አላለ أنت الأول ስለዚህ الأول የሚለው የአላህ ስም ነው الآخر የአላህ ስም ነው الباطن የአላህ ስም ነው الظاهر የአላህ ስም ነው ዱዓ በሚደረግበት ጊዜ በእነዚህ አይነት በአላህ Subhanahu Wa Ta'ala ባህሪያቶች ወደ አላህ ተወሱል ማድረግ ይወደዳል በአላህ ባህሪያቶች የአላህን ባህሪ እየጠቀሰ አንተ የመጀመሪያ ነህ አንተ አዛኝ ነህና አንተ አሸናፊ ነህና እየተባለ አላህን መለመን ይወደዳል ሌላው ከዚህ ሐዲስ የምታገኘው በዱንያም ቢሆን አኽራን የሚጎዱ መሰል ከሆኑ ነገሮች ዱዓ ማድረግና አላህን መለመን ያስፈልጋል ከድህነት እና ከደይን መሰለ ማለት ነው እነዚህ ዲንን የሚጎዳሉ ለዚህ ነው አንድ ሰው ደይን ይወስዳል አይደል ደይን ይወስድና እዛ በኋላ ደይን በመውሰዱ ምክንያት ወንጀለኝነት ይሰማዋል የሆነ ሰዓት ወንጀለኝነት ሲሰማው ቀጥታ ምንድነው የሚያደርገው ሶላቱንም ያቆማል መስጊድም ያቆማል የመሳሰለ ይሄ በየቦታው ሙጀረብ የሆነ ነው እንደው በህይወቴ ደጋግም ያየሁት ነገር ይሄ ነው እንደዚህ ያለ ነገር ላይ የተለከፉ ሰዎች ሶላታቸው ላይ ዘለቄታ አይኖራቸውም ለምን አንተ የሰው ገንዘብ እየወሰደክ ሶላት ትሰግዳለህ ማለትን ማንም መጥቶ ሳይላቸው እነሱ ራሳቸው ይደቁሳቸዋል አእምሯቸው ላይ ልባቸው ላይ ይመላለሳል ስለዚህ ከዚህ ሁላ ብለው ሶላቱንም ይተውታል ዲኑንም ይተውታል ይሄ ፈተና ነው ለዚህ ነው ዱዓ የሚደረግበት የደይን ፈቅርም እንደዚሁ ሙሲባ ነው ያላህ ጠብቀን ያምጣል ለዚህ ነው ድህነት ያለበት ሰው ሀብታም ሁላ ቁም ነገር ላይ ያለ ይመስለዋል ሀብታም ሁላ ቁም ነገር ላይ ያለ ይመስለዋል እንጂ አሁን እሱ ቢኖረው ያ ሰው ከሱ በምንም እንዳልተሻለ ማረጋገጥ ይችል ነበር ነገር ግን እሱ ታች ባህር ጠለል በታች ስላለ ያኛው ደግሞ በሀብት ላይ ስላለ የሚያስበው እንዴት አድርጎ ነው
እሱ ከኔ የተሻለ ነው እሱ በቃ ትልቅ ስልጣኔ ላይ ደርሷል እሱ ነገሮች ገብተውታል ምንም የገባው ነገር የለም ያበላለጣቸው ምንድነው ብር ብቻ ነው ብር ነው እኮ ያኛውን ያው ትልቅ አስመስሎታል ይሄኛው ደግሞ ያኛውን ሲያይ ለዚህ ነው አሁን ከኛ አይነቱ ማንን ይመርጣል ብር ያለውን ሰው ይመርጣል አንድ ገና ያልገባው ደሃ የሚመርጠው ማን ነው ከሚያስተምረው መስጊድ ውስጥ ከሚያስተምረው እንደዚህ ስለዲን ከሚናገረው ሰው ይበለጠ ሀብታም የሆነ ሰው ይሻላል ለምን እንደሱ ብዙ ነገር አገኘ ብሎ የሚያስበው ማን ነው ብር ያለውን ሰው ነዑዙ ቢላህ ይሄ ታዲያ በጣም አለመረዳት ነው ይሄ እንደዚህ ያለው ነገር አብዛኛው ሰው ይንጸባረቃል አብዛኛው ሰው ይንጸባረቃል ለዚህ ነው የሆነ ዱንያ ያለው ሰው አቅራቢያ ሲደርስ እሱ ራሱ ዱንያ ያለው ይምሰለው አይታወቅም ይቀየራል ወዲያው ማለት ነው ብልሽሽት ብሎ ነው የምታገኘው ነዑዙ ቢላህ هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين